ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሰኞ ታህሳስ 27 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታን ተረክቦ ይፋ አድርጓል። ከትናንት በስቲያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲል ጥሪ አስተላልፈው ነበር። አሁን ደግሞ አሰብን ወደ ኢትዮጵያ ያካለለ ካርታ ይዘው ታይተዋል። ልዩ ዘመቻዎች እዚያ ያሰለጠኗቸውን ምልመላ ሰራዊት አስመርቀዋል። ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ሲሉ ገልጸዋል። ጀነራል ሳሞራ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ትግራይ ባልተመረጠ መንግስት እየተመራች መቀጠል የለባትም አሉ። ጀነራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋት ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሀሳብ የሰነዘሩ ሲሆን እሳቸው በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጀነራል ሳሞራ የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደም በፍቃደኝነት ይህን እንዲያደርጉ ምክር ለግሰዋል። መጋቢት 30 ቀን 2018 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳደር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር ከ3 ወር በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚል የጀነራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ ይሆን አይሆን ግን የታወቀ ነገር የለም። አዋሽ ባንክ ታሪካዊ የሆነውን 1000ኛ ቅርንጫፉን አስመረቀ። በግል ባንክ ኢንዱስትሪ ፈርቀዳጅ በመሆን በ5 ቅርንጫፎች ስራ የጀመረው አዋሽ ባንክ የአገልግሎት አድማሱን በማስፋት ታህሳስ 25 ቀን 2018 ዓ.ም በምስራቅ ሐረርጌ ዞን ጃርሶ ወረዳ ኤጀርሶ ጎሮ ከተማ 1000ኛ ቅርንጫፉን የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራውን ጨምሮ የተለያዩ ከፍተኛ የመንግስት አካላትና እንግዶች በተገኙበት በይፋ አስመርቋል። ባንኩ በመላ ሀገሪቱ ቅርንጫፎቹን በማስፋፋት ህብረተሰቡ ዘመናዊ የባንክ አገልግሎትን በየአቅራቢያው እንዲያገኝ በማስቻል በአሁኑ ወቅት የደንበኞቹን ብዛት 16.3 ሚሊዮን በላይ አድርሷል። በተጨማሪም ለሀገሪቱ የኢኮኖሚ እድገትና ለህብረተሰቡ የኑሮ መሻሻል የበኩሉን አስተዋጽኦ በማበርከት በፋይናንስ ኢንዱስትሪው የበኩሉን አስተዋጽኦ በመወጣት ላይ እንደሚገኝ የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በምረቃ ስነ ስርዓቱ ላይ ገልጸዋል። ባንኩ ከመደበኛው የባንክ አገልግሎት ሰጪ ቅርንጫፎች በተጨማሪ ደንበኞችን ማዕከል ባደረጉ ከወለድ ነጻ የባንክ አገልግሎትና በዲጂታል ቅርንጫፎች በመታገዝ ዘመኑን የዋጀ ቀልጣፋ አገልግሎት እየሰጠ ይገኛል። አዋሽ ባንክ የጃርሶ ቅርንጫፍን ከመክፈት በተጨማሪ የአካባቢውን ማህበረሰብ ኢኮኖሚያዊ ተጠቃሚነት ለማረጋገጥ ለሀገር ብዙ ውለታ የዋሉ የሀገር ባለውለታዎችን ላፈራው ጃርሶ ሁለተኛ ደረጃ ትምህርት ቤት ግምታቸው በብር 1,300,000 ዋጋ የሚያወጣ ብዛታቸው 25 የሆኑ ኮምፒውተሮችን አበርክተዋል። ከዚህ በተጨማሪ የኤጀርሳ ጎሮ ከተማ የመጠጥ ውሃ አቅርቦት ችግርን ለመቅረፍ እና የአካባቢው ማህበረሰብ ተጠቃሚ የሚያደርግ የከርሰ ምድር ውሃ ቁፋሮ ፕሮጀክት ለማከናወን ባንኩ በጀት የመደበ ሲሆን የፕሮጀክት ማስጀመሪያ የመሰረት ድንጋይ አስቀምጧል። ፕሬዝዳንቱ በቁጥጥር ስር ዋሉ። አሜሪካ ሌሊቱን በቬንዙዌላ ላይ በከፈተችው የአየር ጥቃት ፕሬዚዳንት ማዱሮንን በቁጥጥር ስር አዋለች። በሰዓታት ውስጥ በተከፈቱት የተጠና ጥቃት የአሜሪካ ጦር ኒኮላስ ማዱሮን ከባለቤቱ ጋር በቁጥጥር ስር በመዋል ወደ አሜሪካ መወሰዳቸውን ትራምፕ አስታውቀዋል። በአሁኑ ወቅት በካራካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የቬንዙዌላ መከላከያ ኃይል ለዚህ ጥቃት የሚሰጠው ምላሽና የሀገሪቱ ቀጣይ ዕጣ ፈንታ የብዙዎችን ትኩረት ስቧል። በዚህም በቬንዙዌላ መሪ ኒኮላስ ማዱሮ ላይ የተወሰደው እርምጃ በርካታ የዓለም መሪዎችን አሸብረዋል። በተለይ በላቲን አሜሪካ የሚገኙ ከአሜሪካ ጋር ጥሩ ግንኙነት የሌላቸው ሀገራት የአሜሪካን ህገወጥ ያሉትን ዘመቻ አምርረው ተችተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዚዳንት ትራምፕ የተናገሩትን የሚፈጽሙ ናቸው፣ ለመግለጫና ለፖለቲካ ፍጆታ ብቻ የሚናገሩ አይደሉም ሲሉ ሌሎችን ከወዲሁ የሚያሰጋ ሀሳብ ከደቂቃዎች በፊት በጋራ በተሰጠ መግለጫ ወቅት ተናግረዋል። በርካቶች ሀገራቱ ሉዓላዊነትና
የዓለም ሕግ ተጠያቂ ውስጥ እንደገባ የገለጹ ሲሆን ከወደ ሩሲያ የቀድሞው ፕሬዝዳንት ዲሚትሪ ሜድቬዴቭን የኒኩለር መሳሪያ ከሌለ መቀለጃ ነው ሲሉ የዓለምን ፈርደ ገምድልነትና የምዕራባውያንን ለተመሳሳይ ሁነት የሚከተሉትን ሁለት አይነት አካሄድ ወርፈዋል። አለሁልህ ሲሉ የነበሩ ቻይናና ሩሲያ ለማድሮ መንግስት ምንም አለማድረጋቸው የሀያ ባል እያስባላቸው ይገኛል። አሜሪካ ዳግም የዓለም ዳኛ መሆኗን አስመስክራለች ሲሉ ከወራት በፊት በኢራን ያደረሰችውን ጥቃት በማስታወስ በዚህም አሜሪካ በቬንዙዌላ የሚገኘውን የሩሲያ የጸረ አውሮፕላን መከላከያ ደምስሳለች። በደቡብ አሜሪካ የተቀሰቀሰው ወታደራዊ ግጭት ወደ ከፋ ደረጃ መሸጋገሩን ተከትሎ የአሜሪካ ጦር በቬንዙዌላ የሚገኘውን የሩሲያ ስሪት ቡክ ኤም2ኢ የዘመነ የአየር መከላከያ ዘዴን ሙሉ በሙሉ ማውደሟ ተረጋግጧል። በሚሊታሪና በሌሎች የደህንነት ምንጮች የወጡ መረጃዎች እንደሚያመለክቱት ጥቃቱ የተፈጸመው በካራካስ ከተማ በሚገኘው ላካሮታ ወታደራዊ አየር ማረፊያ ላይ ሲሆን ይህም የማድሮ አገዛዝ የአየር ክልሉን ለመከላከል የነበረውን አቅም በእጅጉ አዳክሞታል። ይህ በአየር ድብደባ አሜሪካ በምዕራቡ ንፍቀ ክበብ የሚገኘውን የሩሲያ ወታደራዊ ቁሳቁስና ተጽዕኖ በቀጥታ ኢላማ ያደረገችበት እርምጃ ተደርጎ ተወስዷል። ጥቃቱ የተፈጸመው አሜሪካ በቬንዙዌላ ላይ በጀመረችው ሰፊ ወታደራዊ ዘመቻ ውስጥ ሲሆን በተመሳሳይ ወቅት ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይሎች ተይዘው ለፍርድ ወደ ኒውዮርክ መወሰዳቸውን የዓለም ትኩረት ስቧል። የአሜሪካ ጦር ከዚህ መከላከያ ዘዴ በተጨማሪ በሩሲያ የተሰሩ ኤስ-300 የተሰኙ የረጅም ርቀት ሚሳኤሎች መቃወማቸውን መደምሰሱ ተዘግቧል። በአሁኑ ወቅት በቬንዙዌላ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የሩሲያ የጦር መሳሪያዎች የአሜሪካን ጥቃት መቋቋም አለመቻላቸው በሞስኮና በዋሽንግተን መካከል ያለው ዲፕሎማሲያዊ ውጥረት ይበልጥ አፋፍሞታል። የሶማሊያው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድ በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል ማስጠንቀቃቸው ተዘግቧል። ፕሬዝዳንት መሐመድ ሶማሊያ እስራኤል ለሶማሊላንድ በሰጠችው እውቅና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጭ ይሆናል በማለት ተናግረዋል። ፕሬዝዳንት መሐመድ ሶማሊላንድ ከእስራኤል ላገኘችው እውቅና በምላሽ ለእስራኤል ወታደራዊ ጦር ሰፈር ለመስጠት ተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው ይታወሳል። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ላይ ያነጣጠረ ሌላ የመፈንቅለ መንግስት ሙከራ መደረጉንና ድርጊቱን በአጭር ጊዜ እንደከሸፈ ግሬት አፍሪካ ዘግቧል። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ላይ ያነጣጠረ ሌላ የመፈንቅለ መንግስት ሙከራ መደረጉንና ድርጊቱን በአጭር ጊዜ እንደከሸፈ ግሬት አፍሪካ ዘግቧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።